ሰኒጳል አኢሌ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የምንሰራው ዶሮ ወጥ ነው። ዶሮ ወጥ እንሰራለን። ከስር ከመሰረቱ ተነስተን በዱባይ ላይ ዶሮ ወጥ በቤት ውስጥ በትንሽ ኢንግሪዲየንት እንሰራለን ማለት ነው። ስለዚህ ያለን ሽንኩርት ነው፣ ነጭ ሽንኩርት ነው፣ ዘይት ነው። ከዛ ምን አለን? ከዘይት ውጭ ነጭ ሽንኩርት አለ፣ ሽንኩርት አለ፣ ዘይት አለ፣ በቃ አለ አይደለ? ከዛ በቃ በርበሬ አለ፣ የዛው ሀገር በርበሬ። ከዛ ሌላ ምን አለ? በቃ ብቻ ቅቤ አለ፣ የዛው ሀገር ቅቤ ማለት ነው። ብቻ እነሱን ኢንግሪዲየንቶች እየተጠቃቀምኩኝ ማለት ነው ለመስራት ሞክራለሁ። አሁን እዚህ ጋር ይሄኛው የድሮ ሽንኩርት ነው። የገዛሁት አዲሱ ሽንኩርት ደግሞ ወደ ኪስ ይገባል ማለት ነው። ትተካለ ነው ጨዋታው። ገብቷል አይደለ? እና ያው እዚህ ቤት ከገባን ወራችን ሞልቶ ወር ከምናምን ሆኖናል። እንግዲህ ያው እየተላመድ ነው አመላችሁ። እኔ ያው ዱባይ ከረገጥኩኝ ትክክለኛ ምግብ ዛሬ ገና ልሰራ ነው። ዛሬ ገና በቃ ሰርቼ አላውቅም። ያው ብሰራም ፓስታ ምናምን አለ አይደል ለራሴ ዝም ብሎ እና ፉል ደግሞ አለ። ፉል የሚባል ባቄላ አለ። እሱም ፉል ያው ሱዳኒዎች ነው ያስለመዱኝ። ሱዳኒ አይደሉም ኢትዮጵያውያን ናቸው፣ ግን ከሱዳን ተወልደው ያደጉ ኢትዮጵያውያን። እሺ በቃና አሁን ሽንኩርቷን ላጥ እናድርጋታለን። ብቻ በቃ ቪዲዮውን ማለት ነው እስከ ሙሉ ተከታተሉት። ትልቅ ኃይል እንደምንመሰርት ጥርጥር የለኝም። እንግዲህ እኔ አላማዬ ዱባይ ላይ ኢትዮጵያዊ ዩቲዩበር የመሆን ነውና እየገፋሁበት እገኛለሁ። እንግዲህ ይመቻችሁ። ሰብስክራይብ ማድረጋችሁን እንዳትረሱ እና ሌላ ምን ልበላችሁ፣ በቃ ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ እንዳይሰለቻችሁ። ያው ዶሮ ወጥ አሰራርን በዛውም ትማሩበታላችሁ። በትንሽ ኢንግሪዲየንት ይጣፍጣ ደግሞ መጨረሻ ላይ የምናየው ይሆናል። እንቀምሷ እንበላለን። አብሽሩ፣ አታስቡ ማለት ነው። እና በቃ ይመቻችሁ። ሰኒጳል ያለው ቪዲዮውን እዩት። ይበቃል። ለዚህ ዶሮ ሽንኩርት ትንሽ ነው አሁን ሽንኩርት ይፍጨው አለ ቀጣይ የሚሆነው ምንድነው? ሽንኩርት ተፈጭቷል። ሽንኩርት አለ፣ ዶሮ ከላይ ቆሻሻ ተናፋል ይነሳል። ሌላ ምንድን ነው? በቃ ዘይት አለ፣ በርበሬ ምናምን። በርበሬ እዚህ ሀገር አለ፣ ቅቤ አለ፣ ጨው አለ። እንግዲህ ቡን ቀጥሎ እንግዲህ አሁን ሁሉም ነገር መጀማመር ይችላል ማለት ነው። ሁሉም ነገር ሬዲ ነው።
ዶሮ ነው የሚቀረን። ዶሮውን ማስተካከል መጣድ እንችላለን ማለት ነው ጋይስ። እሱ ለዶሮ መስሪያ ያለን ማቴሪያል ዶሮ ነው፣ በርበሬ ነው ማቴሪያል ያለን። በቃ ምንድነው ሪሲፒ፣ ጨው አለን፣ ሽንኩርት አለን፣ ዘይት አለን፣ ከዛ ሽንኩርቱ አለ የበሰለ በቃ። ከዚህ ውጭ ሌላ በምን በቃ ሌላ ምንም የለም። ስለዚህ በዚህቹ ጣፍጣ ጣፍጣ የሚለው እናያለን ማለት ነው። ግዴታ ቅመማ ቅመሞች ምናምን መደረግ አለበት ወይ ነው? ዶሮ ምንድን ነው ነው በቃ ምን ነው ገብቶሃል? ለምን በዚህ ብቻ እስቲ ዶሮነቱ ብሎ ለምን አይወጣም? ቅቤ አለ፣ ቅቤ የዚህ ሀገር ቅቤ ነው። በርበሬውን ላሳያል። በርበሬ ምን ይላል? ፕሪሚየም ኳሊቲ ይላል። ስፓይሲስ በቃ خلاص። በርበሬ ራሱ ምን ላይ እንግዲህ ነገር መስራት አለበት። አያሽው የሚመስለው ኦፋ ማክሲመም ዋው እንጅሽ ያለ ቆንጆ ኻንጆ። ከዛ አንድ ነገር ይቀራል። ምን ማለት ነው የሚቀረን? እንቁላል መቀቀል ይኖርብናል። ሰላም አለይኩም። Murtu dekat oleh ya musuh yani şunu cinta dan atın oh እንዲሁ ከፍቶ ምናምን ስቶ ሲደርስ ትነቂዋለሽ። በኋላ ለቃይታቻለች ጨው መጨመሩ ግን ጥቅሙ ምንድን ነው? እዚህ ጨው ለምንድን ነው የጨመሩት? እኔ አይገባኝ። ወይ እንዲማሽ
ብላ 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 ቅቤ አሁን አስፈልገን asil vegetable ቆየ እንደዚህ ያለ እየተደፋ ነው። Wow, like this is good. እዚህ ምን ሆነላ? ምን ከምትጠቀም አዲስ አለን ይቀመጥና አዲሱን እሺ ልምጣ ቅርታ ከረበሽኩ ረሚላው ፎርቹን ሰንፍላወር ነው የምጠቀመው። እንዲህ ነው የፈለኩት። እንዲህ አሉ አሁን ጨርስ ነው የፈለኩት። ከዛ ምን ይደረግ ነበረ? አብሽ ይደረግ ነበር፣ ግን አብሽ የትኛው አብሽ እንደሆነ አወቃችሁ የምታውቁ እና በቃ ከዛ ምን ቀረ? ከዛ ቀጥሎ ዘይት እናስገባለን። ዘይቱ ጋር ደግሞ ከተብላላ በኋላ በርበሬ እናስገባለን። እያያችሁ በስቴት ነው ለምን ነው ማወራላችሁ አይደል? እና ምን ማረጋ ቆሜ ተጠብቅ እያጥሯለ ነጭ ሽንኩርት መላጥ ነበር ስተት እንዴ ለማያት እኮ ግራ ገብቶኝ በአንዱ እጄ ያማሰልኩ ስለሆነ አያችሁ ገና አለው እርጥበቱ እስኪለቅ ድረስ አይ ቲንክ በደንብ አያችሁ እርጥበቱ አለ። ይልቀቀው እስኪለቀው ድረስ እንጠብቃለን ማለት እስከብሎ የመፍጠን አቅሙ ከፍተኛ ይሆናል ብዬ አስባለሁ። ፈጥኖ ሙቅቅ የማለት አቅም ይኖረዋል ብዬ ተስፋ አደርጋለሁ። እኔ ዶሮ የሰራው መሆኑን አላወቅም እና ሰርፕራይዝ ይሆናል ብዬ አስባለሁ። ካልሆነ ከሆነ ነገሩ መጣፈጡ ላይ ነው። ሲጀመር በእኔ የሚሞያ ራሱ ሰርፕራይዝ የማደርግባቸው ቀን ይሄ ነው ብዬ አስባለሁ። ምክንያቱም እስካሁን አልሰራም ነበር። ስለዚህ ዛሬ በዶሮ ባረኩት ነው የሚባለው። ስለዚህ ከተመቻችሁ ተመቻችሁ፣ ካልተመቻችሁ ሀገር ቅሜ ስላልሆነ ሊባክን ይችላል። አይ በቃ ከዚህ እዚህ የተጠቀሙ
ከዚህ ቅዩ ከላይ ወይ ቀዩ ቻሲ ነው ወይስ ይበቃል አይበቃም? ትንሽ 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 በዛ ከዚህ እዚህ ጠቅሙት። እኔ ቅቤ ያበዛበታል። ቅቤ አታብዛበት ተው። ደስ ሲል ድረስ የቅቤ መጨመሪያ ትድረስ ያስማ አያስማ የሚያሰማ እያየን ጨምራል። እናንተ ናሳይ ስተቃጠለልኝ ለምን ሳታቀሩ ነጣ አላ ነጣ ያለ ነው እንደመርኩት ይዝገን ብቻዬን አይደለም የምበላውና ነጣ ያለው ከማይወዱት ጋር ይሆናል የሚበላውና መካከለኛ ማለት ነው። ከነጣ መለስ በጣም ተሳው መለስ እንዲህ ያመጣተ ነው። አይ ቲንክ ይበቃል መሰለኝ። ካሜራ ውስጥ ሳይ በጣም ግራ ገባኝ። ዶሮ ነው የምትሉ እንደምትለው ኤክስፔክት እያደረኩ አሪፍ ነው። ከዛ አሁን በደንብ ሰዓት እንዲመጣው በርበሬው ማለት ነው እያማሰብ ከዛ ግን ጠብ ጠብ እንቁ ያስፈልገናል። ስለዚህ እንቁላሉ አለ፣ እንቁላሉን ይበቃዋል መሰለኝ። እንቁላሉ በቃ በቃ እንቁላሉን ይቀርጣው የሚታወቅ ነገር ምን ውሃ በውስጡ ይገለበት ነው። ዋረረ ቀዝቃዛ ይጨመርበታል። የሱ አሪፍ ነው የሚመስለው እና ያለን ይኸው ላበላ ቆንኩ ይውላ ማለት ኧረ እንቁላሉ ገና ሳወጣው ራሱ እንደዚህ ሆኖ አላወጣሁትም። በደስ ወላሂ ደስ ይላል እንቁላሉ በቃ ተላጠ ማለት ነው። ታንቀለቅለኝ ፈረከስኩት እንዲያጂና ማለት አባዶ ለምን ነው ታውቃለ? የሚለምን ያውላ ለምን ተመለፈሽ ኩትልታል ምናምን በቃ ዝም ብለን ቀቅለን ብቻ ብንበላ እኮ በቃ ጤናማ ህይወት የምንኖር ይመስለኛል። አይመስላችሁም? እሺ እንቁላላችንም አለቀች።
እዚህ አሁን ይሄ መታጠብ አለበት። ዋሳ ጨምር በፊት ያስገባውና ማለት ነው። ከዛ በኋላ አብሮ ትንሽ ይበል አይሻልም? ለዛራ ለምን እንደሚቆረጥ ውስጡ እንዲህ Armand biar dia mana? Kita. Ini nggak ada hard dulu lah. Kenapa meter bos? ዶሮ መስራት አስችልም። ጀለስ ሲመጣ ይስራ፣ እሱ ከስራ ሲመለስ እሱ ቢሰራ ይሻላል። እሱ ጎበዝ ነው፣ ወጥ መስራት ላይ ጎበዝ ነው ተባልኩ። ልክ ልጀምር ስል ማለት ነው። እንደዛ ስባል ትንሽ ውስጥ የተነካ አህመድ በቃ ስራ አታካብድ፣ ይህን ጥበብህን አትደብቅ የሚል ውስጣዊ መነሳሳት ተፈጠረ። ያንን ተጠቅሜ ሰራሁት። ከዛ ቀመስኩት። ታሳያችሁ። ጨው ስለበዛ ብዬ ውሃ ጨመርኩበት። ውሃ ስጨምርበት ቀጠንብኝ። ታልቅሳም አንተክትከ ታወጣለህ። ሹሃዳ አንዴ ስከፍተው ይጮሃል። ተረጋጋ ሀቢቢ፣ ገና ምን ልበለው? ቅቤው ግን በና የማይሆን ቅቤ ነው ያለመድነው ቅቤ ስለሆነ ነው የሆነ ጣዕሙ ቀየረ።
ምን ማድረግ ይቻላል? ማልቀስ ይሻላል። አሁን ስከፍተው እንጫጫል ነው የምላችሁ፣ እንጫጫል። ለክፉ አይሰጥም። በመብሰል ላይ ይገኛል። በመብሰል ላይ የሚገኝን ነገር ደግሞ መተው ይሻላል። አረጋ እሺ፣ ብሳ ሳይኮ የሆነ ረሳ የፓትሪው ነገር አሪፍ ነው። በቃ እናንተ ወይስ ለሱ ለዚህም እዚህ ጋር በሹኪያ ነበር ማዘር እንዴት ትዝደው ውስጡ እንዲገባ ቅባቱ ትለው ነበር። ሹኪያ ግን የለም። የኛ ደግሞ አረባክ እየቀረስከው ባርሴሎና መስቀል ኦኬ። ግን አይፈረከስም። አሪፍ ነው፣ ይገባል። ያቺን መርጬ ይሰጥሻል። አሃሱሽ አንተ ብቻ እንዳትበላት ከበላ ክርስቲያን ነው። ድሮ እንደዛ ይሉ ነበር ሱዳኖቹ። ማተብ እናደርጋለን። ኦኬ ምንድን ነው ይሄ? ነው መስቀል ነው እና ምን ላይ ነበር يا حسن اديني الحكمة كبر لا بحالا ان شاء الله. بزيج انت ميلان وريبار جرس የሀበሻ ብቻ ሳይሆን የት እንዲሉ አላውቅም። ፓኪስታኖች ናቸው። ሲቀዘቅዝ ምንድን ቅቤው ከላዩ ላይ ረጋ ሳትዘናበች ፊዚክስ አስተማረችን ነበር። አማሽ በይ ኪድና ዋን ፎር አሁን እንጀራ ገዛች። አሙ አቃለች ያልገዛች ወይስ አሰኘች? አሰኘች ተበላረገች። ምን እንጀራ ተባለ። እኔ ማን እንደገዛ አላውቅም። ማን የገዛው? ስፖንሰር ሰላድ ይመስላል። ሰበል ነበር። አይ ቅድም ካሙ ጋር ያወራን ነበር ግን አላሙ አላወቀም። እንጀራ ቢገዛ ምናምን እያለ ነው ገዜ ወጡን አላወቀም። ለዛ ነገ አታበላሹት ነው። እኔ እኮ እንኳን ያዝ በለው እንግዲህ ፋይናሊ ጨርሻለሁ። በቃ ተበላ ምናምን ነገር። ዶሮ በጣም ቆንጆ ነበረ ምናምን ብለው አስተያየት ሰጥቶኛል፣ ሰድቦኛል፣ ጨው በዛበት ብሎኛል፣ ቅቤው አይነፋም ብሎኛል፣ ሽንኩርቱ ደቋል፣ ሽንኩርቱ ፈጧል ብሎኛል። በቃ ብዙ ነገር ነው ያለው። ብዙ ነገር እንዲህ ሰርቼ
ለማንኛውም ይመቻችሁ። በቀጣይ የምንሰራው ምግብ አይደለም የምንሰራው ቪዲዮ በቃ እስከዛ ድረስ ቻው፣ ይመቻችሁ። ሰኒ ጳል